የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የዕለቱ የመረጃ ጥንቅራችን እነሆ ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። በሰሜን ኢትዮጵያ በአዲስ መልኩ የሚታዩ ወታደራዊ እንቅስቃሴዎች እጅግ ከፍተኛ ድንጋጤና ውጥረት ፈጥሯል እየተባለ ነው። ወደ ትግራይ ክልል የሚደረጉ ሁሉም አይነት በረራዎች ሙሉ በሙሉ መሰረዛቸው የተሰማ ይገኛል። ውጥረቱ ያስከተለው የትግራይ ክልሉ የአውሮፕላን ጉዞ ስረዛ የጥንቅራችን ትኩረት ይሆናል። ከዚህ ጋር በተያያዘ ህወሓት ወደ ወልቃይት፣ ወደ ተከዘ ከተለያዩ የትግራይ ክልል አካባቢዎች ወታደሮችን እያሰማራ ነው ተብሏል። ከወታደሮች በተጨማሪ ከባድ የጦር መሳሪያዎችም ወደ ተከዘ ድንበር የተሰማሩ ስለመሆናቸው ተሰምቷል። ከወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች ጭምር የተሰማውን መረጃ የምናገራችሁ ይሆናል። የኦሮሚያ ክልል ሰላሌን ህዝብ ተሳድቧል በሚል ክስ የተመሰረተበት ፓስተር ሄኖክ በፖሊስ ቁጥጥር ስር ውሏል። በፖሊስ ቁጥጥር ስር የዋለው ፓስተር በዚህ ሰዓት በምን ሁኔታ ላይ ይገኛል? የጥንቅራችን ሌላኛው ትኩረት ይሆናል። በአማራ ክልል የቢሊዮኖች ኢንቨስትመንት ፈቃድ ተሰጥቷል። ነገር ግን ያልተጠበቀ ከባድ ችግር አጋጥሟል እየተባለ ነው። በዝርዝር የምንመለከተው ጉዳይ ይሆናል። ከዚህ ውጭ ተርኪ ወደ ሶማሊያ የኤፍ-16 ተዋጊ ጀቶችን እያስገባች ስለመሆኑ ተሰምቷል። የቱርክ የጦር ጀቶች ወደ ሶማሊያ መግባት ለሶማሊላንድና ለእስራኤል እጅግ ከፍተኛ የጸጥታ ስጋት ይሆናል ተብሏል። እንመለስበታለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በሰሜን ኢትዮጵያ ክፍል ከሰሞኑ የታዩ አዳዲስ ወታደራዊ እንቅስቃሴዎች እጅግ ከበድ ያለ ስጋትን ቀስቅሰዋል። የህወሓት ወታደራዊ ኃይሎች በተከዜ በተለይም በጠለምት በኩል ከሰሞኑ ትንኮሳ መፈጸማቸውን ተከትሎ በኢትዮጵያና በትግራይ ኃይሎች መካከል ጦርነት ይቀሰቀሳል የሚል ዳግም ስጋት አንዣቧል። ይህንን ተከትሎ ዛሬ በተሰሙ መረጃዎች መሰረት የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚደረጉ በረራዎችን ባልታሰቡ ምክንያቶች መነሻ ሙሉ በሙሉ ሰርዟል ተብሏል። ለተሳፋሪዎች በተላኩ የጽሁፍ መልእክቶች መሰረት የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚደረጉ የአየር በረራዎችን ሙሉ በሙሉ ሰርዟል ተብሏል። የኢትዮጵያ አየር መንገድ እስካሁን ባለው መረጃ መሰረት በረራዎችን እንደሰረዘ ግልጽ መረጃ ከመስጠት ተቆጥቧል ብለዋል። የትግራይ ክልል ምንጮች ግዙፉ አየር መንገድ ለደንበኞቹ አስተያየትና ጥያቄዎችም እስካሁን ምላሽ አልሰጠም ነው የተባለው። እንደዚህም ተቋሙ ጉዟቸው ለተስተጓጎለባቸው ተሳፋሪዎች እንደገና ጉዞ ማመቻቸት አሊያም ገንዘባቸው እንዲመለስላቸው በሚል እስካሁን ያቀረበው መፍትሄ እንደሌለ ወጋታ ፋክት የተሰኘው የመረጃ ምንጭ ዘግቧል። ከዚህ በተጨማሪም በረራዎች መቼ እንደሚቀጥሉ የተሰማ ምንም አይነት ፍንጭ የለም ነው የተባለው። በሁለት ዓመቱ የሰሜን ኢትዮጵያ ጦርነት ወቅት ከባድ ውጊያ በተከሰተባቸው ጊዜያት ወደ ትግራይ ክልል የሚደረጉ በረራዎች በተደጋጋሚ ተስተጓጉሎ እንደነበረ ያስታወሰው ወጋታ ፋክት በህዳር ወር 2015 በፌዴራል መንግስትና በትግራይ ኃይሎች መካከል የተኩስ አቁም ስምምነት ከተፈረመ በኋላ የኢትዮጵያ አየር መንገድ መቀለና ሽሬን ጨምሮ በክልል ውስጥ ላሉ ዋና ዋና ከተሞች ቀስ በቀስ አገልግሎት መስጠት ጀምሮ ነበር። ወደ ትግራይ ክልል መደበኛ በረራዎች ከጀመሩበት ጊዜ ጀምሮ የንግድ አየር ትራንስፖርት አገልግሎቶች እስካሁን ድረስ ያለምንም መቆራረጥ ቀጥሎ ነበር። ይህ የዛሬው በረራ መቋረጥ የሰሜን ኢትዮጵያ ጦርነት ካለቀ በኋላ የመጀመሪያው ሆኗል። የበረራው መሰረዝ በክልሉ ነዋሪዎች ዘንድ ድንጋጤና ስጋት እንዲፈጠር አድርጓል ሲሉም በርካታ ሰዎች መናገራቸውን የዜና ምንጩ ዘግቧል። ባለፉት ጥቂት ሳምንታት የትግራይ ክልል ርዕሰ መዲና መቀለን ጨምሮ በዋናና ከተሞች ደንበኞች ገንዘብ ለማውጣት ሲጣደፉ የተስተዋለ ሲሆን ባንኮችም ተጨናንቀው ይታዩ እንደነበር ተናግረዋል። አንዳንድ የባንኩ ቅርንጫፎችም ለደንበኞቻቸው ገንዘብ እንዳለቀባቸው ሲናገሩ እንደሰማ ዘገባው አትተዋል። የሱቅ ባለቤቶችና ነዋሪዎች እንዳሉት ከሆነ ሰዎች ምግብና የቤት እቃዎችን ለማከማቸት ሲንቀሳቀሱ የሱቅ ባለቤቶችና ነጋዴዎች የመሰረታዊ እቃዎች ፍላጎትን ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል ነው ያለው። በዚህ መሃል ዛሬ የአውሮፕላን በረራ የመሰረዝ እርምጃዎች ዳግም ወደ ጦርነት ከመሰረታዊ አገልግሎቶች መገለልና አስከፊ ወደ ነገደብ ልንመለስ የምንችልበት ስጋት ያጠላ ነው በሚል በርካቶች ተጨናንቋል ነው የተባለው። በመቀሌ የሚኖር አንድ ነዋሪ ሰዎች ተጨናንቋል ያለ ሲሆን ከዚህ ቀደም የነበረው መገደልና እቀባ እንደዚሁም የጦርነት ድባብ በየትኛውም ጊዜ ሊመለስ እንደሚችል እየሰማን እንገኛለን ማለቱን ዘገባው አትተዋል። የትግራይ ክልል ጊዜያዊ አስተዳደር ስለተከሰተው አዲስ ነገር እስካሁን ድረስ የሰጠው ምላሽ እንደሌለ ለማወቅ ተችሏል። የዚህ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚደረጉ በረራዎችን የመሰረዝ ምክንያት ከሰሞኑ በሰሜን ኢትዮጵያ በተለይም በተከዘና ጠለምት አካባቢ የጦርነት ድባቦች መታየታቸውን ተከትሎ ሳይሆን እንደማይቀር ምንጮች ጠቁመዋል። ለአብነት ያክል በትላንትናው ዕለት በተከዘ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱን የሀገር ውስጥ የዜና ምንጮች ዘግበው ነበረ። ከነዚህ መካከል አንደኛው ግንባር በተከዘ ቀጠና ምስራቅ ጠለምት ሚጫራ በተባለ አካባቢ የተከሰተ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ተብሎ የተጠቀሰው ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራ አካባቢ ነው ተብሏል። በወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ከፍተኛ አመራሮች የሚመራው የተከዘ ዘብ የተሰኘው ወታደራዊ ኃይል በህወሓት በኩል ይሰነዘራል ተብሎ ለተሰጋው ጥቃት ምላሽ ለመስጠት በተጠንቀቅ ላይ ይገኛል ሲሉ የአካባቢው ከፍተኛ አመራሮች በማህበራዊ ትስስር ገጾች ላይ ጽፈዋል። ከዚህ በተጨማሪ ህወሓት ከአድዋና ከአክሱም እንደዚሁም ከሌሎች የትግራይ ክልል አካባቢዎች ወደ ወልቃይት ጠገዴ ኃይል እያንቀሳቀሰ እንደሚገኝና ሙሉ ጦርነት የመክፈት እቅድ እንዳለው የወልቃይት ወረዳ አስተዳዳሪ የሆኑት አቶ ክብረአብ በማህበራዊ ትስስር ገጻቸው ላይ ያሰፈሩት መረጃ ያሳያል። በትላንትናው ዕለት በሰሜን ምዕራብ ትግራይና በሽሬ ከተማ አካባቢ ከፍተኛ የድሮን እንቅስቃሴ መታየቱን የመረጃ ምንጮች የጠቆሙ ሲሆን የፌዴራል መንግስት በአካባቢ የሚገኙ ወታደራዊ እንቅስቃሴዎችን የሚቃኙ ድሮኖችን ጭምር እንዳሰማራ ተመልክተናል ብለዋል የዓይን እማኞች። በትላንትናው ዕለት ጥር 20 ቀን 2018 ዓ.ም
ከተለያዩ ትግራይ ክልል አቅጣጫዎች ተተኳሾችን የጫኑ መኪኖች እንደዚሁም ወታደሮችን ያሳፈሩ ከባድ ተሽከርካሪዎች ወደ ተከዛ አቅጣጫ እንደዚሁም ከማይጨው ወደ መሆንና ወደ አላማጣ ከተሞች እየገቡ ስለመሆናቸው ዘግቦ ነበር። የፌዴራል መንግስት በራያ አካባቢ ሰፍረው ይገኙ የነበሩ የመከላከያ ሰራዊት የተለያዩ ዩኒቶችንም ከስፍራው እንዲንቀሳቀሱና ስትራቴጂክ ስፍራዎችን እንዲይዙ አድርጓል በሚልም እየተገለጸ ይገኛል። እነዚህን አዳዲስ የወታደራዊ እንቅስቃሴዎችን በተመለከተ እስካሁን ድረስ ከፌዴራል መንግስትም ሆነ ከወደ ትግራይ ክልል ግዛት አስተዳደር እንደዚሁም ከወደ ህወሓት በኩል የተሰጠ መግለጫ የለም። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በትናንትናው ዕለት የህወሓት ኃይሎች ወደ ዳግም ጦርነት ሊያስገቡን ጫፍ ደርሰዋል፣ ወጣቱ ተነስቶ ተቃውሞ ማሰማት አለበት ሲሉ ጥሪ አቅርበው ነበር። አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ባስተላለፉት ጥሪ ኋላ ቀር የሚሉትን የቀድሞ ፓርቲያቸውን ህወሓት ከፍተኛ አመራሮች ራሳቸው የጫሩትን እሳት ራሳቸው የሙቁት ሲሉ የገለጹ ሲሆን የትግራይ ወጣቶች ተቃውሟቸውን የሚያሰሙበት ጊዜም አሁን ነው ሲሉ ጥሪ አቅርበው ነበር። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከግልና ከቡድን የስልጣን ጥማት ጋር በተያያዘ የህዝባችንን ስቃይ ያራዘሙና መውጫ መንገድን ሁሉ ያሳጡ ሲሉ የወነጀሏቸውን ሰዎች በፍጥነት ተጠያቂ መሆን አለባቸውም ሲሉ ከሰዋቸዋል። እነዚህ ዜጎች የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና የግዛት አንድነት ለማስመለስ በሚል ሽፋን ዳግም ወደ ጦርነት ለመመለስ የሚችሉትን ሁሉ እያደረጉ ነው ሲሉም ነው የወነጀሉት። የተፈናቀሉት ሰዎች ደህንነታቸውና ክብራቸው በተጠበቀ ሁኔታ መመለስ ለዘላቂ ሰላምና መተማመን መሰረት ነው ያሉት ጌታቸው የህዝባችን በዚህ መልኩ ወደ ቀዩ መመለስ የውስጥም ሆነ የውጭ ባለድርሻ አካላት ተሳትፎና የመልሶ ግንባታ ስራዎችን ለማከናወን ከፍተኛ የገንዘብ ድጋፍ ይጠይቃል ባይ ናቸው። ጌታቸው ሲቀጥሉ ብዙ ችግሮች ቢኖሩም የዚህ ሂደት ሙሉ ተግባራዊነቱ በፕሪቶሪያው ስምምነት መሰረት ሙሉ በሙሉ ሰላማዊ በሆነ መንገድ ይከናወናል ሲሉ ተስፋ አድርገው ነበር። ሁሉንም እድሎች አባክናቸዋል፣ የህዝባችንን አቅም አዳክማቸዋል፣ ይባስ ብሎም ህዝባችን ወደ ቀዩ ሊመለስ የሚችልበትን የሰላም በሮች ሁሉ አሳጥታቸዋል ያሉት ጌታቸው ከዚህ ሁሉ ነገር በኋላ ትግራይን የጦርነት አውድማ የሚያደርግ ትንኮሳ ልታቆሙ ይገባል ሲሉ አሳስቦ ነበር። ይባስ ብሎም እንግዳ የሆነብን ነገር አሁንም የወጣቶችን ህይወት እንደዋና የጦር መሳሪያ መጠቀም መቀጠላቸውን ያሉት ጌታቸው በከባድ መሳሪያ አስቀድሞ ሽፋን በመስጠት የሚከፈሉን ዋጋ መቀነስ የሚለው የጦርነት ስልት ጠፍቷቸው ነው ክላሽ የያዘ እግረኛ አስቀድማችሁ ዳግም ወደ ጦር ሜዳ የምትልኩት ሲሉ ይፋ አድርገው ነበር። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌሎች ጉዳዮቻችን አምራችሁ የሰላሌን ህዝብ ተሳድቧል በሚል ክስ የተመሰረተበት ፓስተር ሄኖክ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ከሁለት ወር በፊት የሰላሌን ህዝብ ተሳድቧል በሚል ክስ የተመሰረተበት ፓስተር ሄኖክ ግርማ ቦሌ ኤርፖርት በፖሊስ መያዙን የተሰማው ፓስተሩ ከቆየበት አሜሪካ ወደ አዲስ አበባ ትላንት ምሽት መመለሱ የተገለጸ ሲሆን ኤርፖርት ላይ በቁጥጥር ስር ውሏል ነው የተባለው። ሃይማኖታዊ ስብከት እያካሄደ ያለ የሰላሌና የአካባቢው ማህበረሰቦችን ገጽታ የሚጎዳ ንግግር በማህበራዊ ትስስር ገጾች ካስተላለፉ በኋላ የሰላሌ ፖሊስ የእስር ማዘዣ ማውጣቱ ይታወሳል። ከዚህ የገጽታ ማጠልሸት ክስ ጉዳይ ተሳትፏል የተባሉ ሌሎች ተጠርጣሪዎችም በፖሊስ ቁጥጥር ስር ውሏል ነው የተባለው። ፓስተር ሄኖክ ለተፈጠረው ስህተት ይቅርታ የጠየቀ ሲሆን ጉዳዩን በሽምግልና ለመፍታት ጥረቶች ሲያደርግ ስለመቆየቱ ተነግሮ ነበር። ወደ ዜናችን ሌላኛው ክፍል እናምራ። በአማራ ክልል የቢሮኖች ኢንቨስትመንት ፈቃድ መሰጠቱ ቢገለጽም የጸጥታ ሁኔታ ግን ግዙፍ ኩባንያዎችን ከክልሉ እያስወጣ ነው ተብሏል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ ለ1867 ባለሀብቶች የኢንቨስትመንት ፈቃድ መስጠቱን አስታውቋል። የቢሮ ኃላፊ አቶ እንድሪስ አብዶ ለመንግስት መገናኛ ብዙሃን በሰጡት ቃለ ምልልስ ባለፉት 6 ወራት 182.77 ቢሊዮን ብር ካፒታል ላስመዘገቡ ባለሀብቶች ፈቃድ ተሰጥቷል ብለዋል። ለአምራች ኢንዱስትሪ፣ ለግብርናና ለአገልግሎት ዘርፍ የሚውሉ 3.626 27 ሄክታር መሬት መዘጋጀቱን የጠቀሱት ኃላፊው ይህም የክልሉን የኢንቨስትመንት ፍሰት በየጊዜው የተሻሻለ መምጣቱን የሚያሳይ ነው ሲሉ ገልጸዋል። እንደ ቢሮ ኃላፊ ገለጻ እነዚህ ፕሮጀክቶች ወደ ስራ ሲገቡ ለወጣቶች ሰፊ ስራ ዕድል በመፍጠር የክልሉን ኢኮኖሚ ለማነቃቃት ትልቅ ሚና እንደሚኖራቸው አመላክተዋል። ይሁን እንጂ ይህ በእንዲህ እንዳለ በክልሉ ባለው የጸጥታ ሁኔታ ምክንያት ግዙፉ የጀርመን ሆልቲካልቸር ኩባንያ ሴሌክታ ዋን ስራውን አቁሞ ወደ ጎረቤት ሀገራት መዛሩን ግንቦት 26 ቀን 2017 ዓ.ም ማስታወቁ ይታወሳል። መጋቢት 2 ቀን 2017 ዓ.ም በወጡ ዘገባዎች መሰረት በምዕራብ ጎጃም ዞን ቁንዝላ አካባቢ ለዓመታት ሲንቀሳቀስ የነበረው ሴሌክታ ዋን በክልሉ ባለው ግጭት ሳቢያ የሰራተኞቹን ደህንነት ማረጋገጥ ባለመቻሉ የምርት ጣቢያውን ወደ ኬንያና ወደ ዩጋንዳ ማዛወሩን አስታውቆ ነበር። ወደ መጨረሻ ጉዳያችን እናምራ። ቱርክ ወደ ሶማሊያ አዳዲስ የጦር ጀቶችን እያስገባች ነው ተብሏል። ተርኪ 3 የኤፍ-16 ተዋጊ ጀቶችን ወደ ሞቃዲሾ አየር ማረፊያ አሰማርታለች የተባለ ነው። ይህ ደግሞ ለሶማሌላንድና ለሶማሌላንድ የሀገርነት እውቅና ለሰጠችው እስራኤል ቀጥተኛ ስጋት እንደሆነ እየተገለጸ ይገኛል። በተርኪ በኩል የተደረገው ያልተጠበቀ የኃይል አስተላለፍ ጨዋታ ለሶማሌላንድ ሪፐብሊክና በኢየሩሳሌም እንደዚሁም በአቡዳቢ ለሚገኙ የሶማሌላንድ አጋሮች ግልጽ ማስጠንቀቂያ ነው ተብሎ እየተገለጸ ይገኛል። አንካራ እነዚህን ጀቶች ወደ ሞቃዲሾ ያሰማራችው የሶማሌላንድን ሉዓላዊ የአየር ለመቆጣጠር እስራኤልና ኤምሬትስ ወደ ሀርጌሳ የሚያደርጉትን የአየር በረራዎች ለመከላከል ሳይሆን እንደማይቀር ስጋት ገብቶናል ብለዋል የሶማሌላንድ ከፍተኛ ባለስልጣናት። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።